ውዶችዬ ምሳ በላን። ከምሳ በኋላ ደግሞ ቡና ልንጠጣ ነው። እስኪ እንግዲህ ሻህ ኑር ይመርቀን እንደሆነ እናያለን፣ እንሰማለን። አወል ጀባ ቀያጀባ አሬ ረካብኛ ታቆይሻ ወልዶ ወለሻልና ኖሮሽን አወላወላላ አወላወል ጥሩ ልጅ እንደዛ ክሬ ያለ አንገፋ የሚያምር የተዋበ ልጅ መወልጃ ላርገው አሚን አሚን አላህ ሱብሃነሁ ወተዓላ ከጀነተል ፊርደውስና አላህ ያፈቃ ልጆቻችንን ሙእሚን ሷሊህ አላህ ዓሊም ያርግልን። ርዝቃችንንም አላህ ከሰማይ ምን የሆነ ያወርድ ከምድርም እንዲሁ ያፍለቀው ያ ረቢ አላህ ጌትዬ ጀሊሉኛ ማንንም አንለምንም ጫት መጀንም አንለም አላህ መጀን ነው ምንለው ያ ረቢ አላህ ጌትዬ እሱ መጀን የኸለቀን ኻሊቁ መጀን ጌትዬ ወዬ የማያልቀው ርዝቅ የውቅያኖስ የሰፋውን እንደሚፈልቀው ርዝቃችንን አላህ እሱ የፍቀን በፍቅር በሐያት የምንኖረው አላህ አድርገን እድሜያችንን ረጅም አላህ አድርገን ወንድሞቻችንን ሐያታቸውን አላህ ያርዝምልን እና ኡስማንን እህቶቻችንን በውጭ ያሉትንም እነሱንም አላህ ተከፉ ነገር ጠብቆ ከክፉ ነገር ጠብቆ በሰላም ሀገራችን የሚመጡና በሰላም ከቤተሰቦቻቸው ጋር የሚገናኙ አላህ አድርገን ይሁን። አላሁመ ሰለ ያ በቅሊ ይሻላል ለኡስማን ሰሉ በቅሊ እነሱ ቢተወዳሉ ያና ደጎደለሽ ነገር አለ ምንድነው? ማታ ነው ቋቋ መልባ ሰላም አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናላችን ቤተሰቦች እንዴት ናችሁ? በውጭም ዓለም በአገር ውስጥም ያላችሁ ክርስቲያን ወንድሞቼንም ሰላም ብያለሁ። ዛሬ ደግሞ እስኪ ከመጣሁ እንግዲህ ገና ዛሬ ቤት ልውል ነው። የሚገርማችሁ ነገር ውጭ ላይ ነበርኩኝ፣ ሁልጊዜ ሩጫ ነበረ። ዛሬ ደግሞ እስኪ አቤት ልዋል እንደው እስኪ ባሌንም እጄን በደንብ ይቅመሰው ብያለኋችሁ። ስጋ ልሰራ ነው። እንደምታዩት ስጋ አውጥቻለሁኝ። እዚህ ጋር ሽንኩርት ከትፌያለሁ። ይሄው እንደምታዩት ቀይ ወጥ ነው የምሰራው። እዚህ ጋር ይሄ በስቷል ሽንኩርቱ ማለት ነው። መፍጫዬ ደግሞ እቺ ነች፣ ትፈጫለች። አልሐምዱሊላህ ትልቁን ገና አልገዛሁኝም፣ ምክንያቱም ይሄን በብዛት ነው እና የላኩት ማለት ነው። እና ሽንኩርቴን እዚህ ፈጭቻለሁ እንደምታዩት። እዚህ ጋር ነጭ ሽንኩርት ፈጭቻለሁ። እዚህ ጋር ደግሞ ዝንጅብል ነበረኝ እየተጠቀምኩት ያለሁት እንግዲህ በርበሬ ያለኝ ቅመም እንደዛ የሚጨማመሩትን ነገር የጨማምሬ ቡና አፍልቼ ምናምን ዛሬ እንግዲህ ባሌን ሰርፕራይዝ አድርገዋለሁ ማለት ነው። በትንሽም ቢሆን በቃ ከመጣሁ ጀምሬ ሩጫ ስለሆነ እህቶችን ቤት ዘም ነው የምንበላውና ተረጋግተን በቃ ቤት ውስጥ ምግብ በልተን አናውቅም ማለት ነው። ዛሬ እንግዲህ ስጋ ሰራ ነው እላችኋለሁ። ቀይ ወጥ ነው የምሰራው። እስኪ እንግዲህ ቡና ማፈላለሁ ምን እንደሚል ትሰማላችሁ ማለት ነው ውዶችዬ። ወደ አሰራሩ አልፋለሁኝ ኢንሻአላህ። እንግዲህ አሰራሩን እያንዳንዱን መቀረጽ አልችልም፣ ምክንያቱም ባልጄ ስለሆነ ደግሞ እጄ በቃ አልለመደልኝም። ገባችሁ? እዛ ሳውዲ አረቢያ ያለው እጄና እዚህ ያለው እጄ በቃ መቀላጠፍ ላይ ብዙም እየተቀላጠፍኩ አይደለም ማለት ነው። እና እንደዛ ሰዓት ስለማይበቃኝ ሁሉንም ልቀርጽላችሁ አልችልም። ኢንሻአላህ የቻልኩትን ያክል እቀርጽላችኋለሁ። ቻናሌን ሰብስክራይብ አድርጉኝ፣ እንዲሁም መቃመዘዙ ይጥለቡኝ እላችኋለሁኝ። ወደ አሰራ እሺ ውዶች እየተመልሻለሁኝ። እንግዲህ እንደምታዩት ቁሊቱ በዚህ መልክ ቆንጆ ሆኖ በስሎልኛል። ከዚህ በኋላ አሁን በርበሬው፣ ሽንኩርቱ፣ ነጭ ሽንኩርቱ፣ ዝንጅብሉ በስሏል። ከዚህ በኋላ ስጋዬን እጨምራለሁ። ብስሚላህ የዛገኛ ሀገር ስጋ በጣም ደስ ይላል። ስታጥቡት አስቸግርም ራሱ እንደው ሳጥበው እንድደስ እንዳለኝ የሳውዲ እኮ ወይኔ በዱቄት በምን ስንት መከራ አይቼ ነው የማጥበው እና የሚጠራው። ይሄ ግን ማሻአላህ ንጹህ ነው ማለት ነው። የኛ ሀገር በጣም ደስ ይላል ማለት ነው። በዚህ መልክ ስጋዬ እንደዚህ አድርጌ ጨምራለሁ። መጀመሪያ አጥንቱን ማስቀድመውና የተወሰነ እንትን ካለ በኋላ ይሄን ደቃቁን ደግሞ ጨምረዋለሁ ማለት ነው። አሁን በደንብ አሸዋለሁ እና ውዶችዬ እንግዲህ የዛሬው ላይ ይሄንን ይመስላል። ቡናችንን ፈራረሽን። በቃ አሁን እንደምታዩት ጃሂዝ አድርገናል። ቡና ወቅጠናል፣ ቆልተናል። አይመችም እና ነው ያላሳየኋችሁ። ክሰል አያይዘናል። በክሰል ነው የምንጠጣው ዛሬ። ልጄም ትምህርት ቤት አልሄድም ጉፋናማ ስለነበረ አሁን ዙሁር ሊያዝ ነው። በቃ ኑሮ የሚመጣል ማለት ነው። ምሳችንን እንበላለን። ስንበላም እናሳያችኋለን። ከእናንተ የሚጠበቀው ቻናሉን ላይክ አድርጉ፣ ሼር አድርጉን፣ ሰብስክራይብ አድርጉን፣ እንዲሁም ደግሞ እዘዙን። የፈለጋችሁትን እቃ ብታዙን የትም ቦታ እናደርሳለን ማለት ነው። እንግዲህ እዘዙን። በቃ
ዛሬ ይሄንን ይመስላል እላችኋለሁ። ሀባይቢ ላይክ ማድረጋችሁባችሁ። የውሃ ችግር አሁን የት ሀገር የአባቴ እያነሳኝ ነው። ታንሳይ ነው ችግር ይመለሳል። እኔ እንትን አላነሳው የዲምቱ ከተማ የንጹህ መጠጥ ችግር ለመቅረፍ በተደጋጋሚ የተለያዩ ጥናቶች ቢደረጉም ህብረተሰቡን ከችግር የሚያላቅቅ ዶችዬ ምሳ በላን። ከምሳ በኋላ ደግሞ ቡና ልንጠጣ ነው። እስኪ እንግዲህ ሻህ ኑር ይመርቀን እንደሆነ እናያለን፣ እንሰማለን። አወልጀባ ቀያጀባ አይደል በረካብኛ ታቆይሻ ወልጀባ ወለሻልና ኖሮሽን አወላወላላ አወላወል ጥሩ ልጅ እንደዛ ክሬ ያለ አንገፋ የሚያምር የተዋበ ልጅ መወልጃ ላርገው አሚን አላህ ሱብሃነሁ ወተዓላ ከጀነተል ፊርደውስ እና አላህ ፈቃድ ልጆቻችንን ሙእሚን ሷሊህ አላህ አሊም ያርግልን። ርዝቃችንንም አላህ ከሰማይ ምን የሆነ ያወርድ ከምድርም እንዲሁ ያፍለቀው። ያ ረቢ አላህ ጌትዬ ጀሊሉኛ ማንንም አንለምንም፣ ጫት መጀን ማንንም አላህ መጀን ነው የምንለው። ያ ረቢ አላህ ጌትዬ እሱ መጀን የኸለቀን ኻሊቁ መጀን ጌትዬ ወየ የማያልቀውን ርዝቅ የውቅያኖስ የሰፋውን እንደምንጭ የሚፈልቀውን ርዝቃችንን አላህ እሱ የፍቀን በፍቅር በሀያት የምንኖረው አላህ አድርገን። እድሜያችንን መረጅም አላህ አድርገን። ወንድሞቻችንም ሀያታቸውን አላህ ያርዝምልን እና ኡስማንን እህቶቻችንን በውጭ ያሉትንም እነሱንም አላህ ከክፉ ነገር ጠብቆ በሰላም ሀገራችን የሚመጡና በሰላም ከቤተሰቦቻቸው ጋር የሚገናኙ አላህ አድርገን። ይሁን አላሁመ ሰለ በቅቤ ይሻላል። ለኡስማን ስጡት። በቅቤ እነሱ ሊተወዳለሁ። ያና እንደጎደለሽ ነገር አለ። ምንድን ነው? ማታ ነው ቋቋ መልባ ወልጀባ